የወይዘሮ ሜላት አድናቂዎችና ደጋፊዎች ወይዘሮ ሜላት ከእስር ቤት ተፈታለች። ምክንያቱም ወይዘሮ ሜላት ምንም አይነት ወንጀል የለባትም። ፍርድ ቤቱም አይቶ ወይም ደግሞ ፖሊሶቹ መርምረው እንግዲህ ከእስር ቤት እንድትለቀቅ አድርገዋል ማለት ነው። የወይዘሮ ባዩሽ ባለቤትም እንግዲህ ሲፎክር ነበር፣ ሁላችንም እንዳየ ነው። እሷ ናት ገዳይ፣ ከእሷ ውጭ ማንም ሊገላት አይችልም ባለቤቴን፣ ስለዚህ እሷ ናት ጠላቴ ሲል ፖሊስ ጣቢያ ሂዶ መስክሮ ነበር። ነገር ግን እሱ ከገንዘብና ከገንዘብ ውጭ በፍጹም የሚያምነው ወይም የሚወደው ነገር ስለሌለ ይህን ነገር ደግሞ ወይዘሮ ሜላትን ብትሆን ጠንቅቃ ታውቃለች። እንደውም ካያችሁ ከዛው ፖሊስ ጣቢያው ወይም ደግሞ ከፖሊሶቹ ፊት ለፊት አንተ ነህ እንደውም ሁለተኛ ተጠርጣሪ፣ አንደኛ ተጠርጣሪ እኔ ብሆንም ሁለተኛ ተጠርጣሪ ግን አንተ ነህ ስትል መልሳለን ነበር። ነገር ግን ይህ ሰውዬም ያው ከወንጀሉ የለበትም። ነገር ግን ገንዘብ ለማግኘትና ገንዘብ ለመውሰድ ሁለት ጊዜ ሙታ ብትነሳም ወይዘሮ ባዩሽ እሱ ገንዘብ እስካገኘ ድረስ ምንም ጣጣ የማይሰጠው ነው። ሰላም ውድና የተከበራችሁ ቤተሰቦች፣ የኔ እንቁ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? ጸዶችዬ እባካችሁን ቪዲዮዬን ላይክ በማድረግ እንድጀምሩ ትላለሁኝ። ሀሳብ አስተያየት ካላችሁም አካፍሉኝ። አዲስ የሆናችሁ ካላችሁም ሰብስክራይብ አድርጋችሁ ቤተሰብ ሁኑ ስል በአክብሮት ጠይቃለሁ። ውድ ቤተሰቦቼ እንግዲህ ካስታወሳችሁ ሰላምዬም የወይዘሮ ባዩሽን ባል መንገድ ላይ አቁማ ጠይቀው ነበር። ያው ግን በሰዓቱ በጣም ሰክሮ ስለነበረ ምንም አይነት ንግግር በስነ ስርዓት አልተናገራትም። ባዩሽ ሞታ ድጋሜ ተነስታ ብትሞት እኔ ምን አስጨነቀኝ፣ ብቻ ገንዘብ ላግኝ እንጂ ሌላው የኔ ጉዳይ አይደለም ሲል መልሶላት ነበር ማለት ነው። ያም ሆነ ይህ ወይዘሮ ሜላት ትልቁ ነገር ከእስር ቤት መፈታቷ ነው። እንግዲህ ወይዘሮ ሜላት ሁላችንም እንደምናውቀው በወይዘሮ ባዩሽ ምክንያት በጣም ብዙ ዋጋ ከፍላለች። እሷም ቤተሰቦቿም እንግዲህ ወይዘሮ ባዩሽ ሙታም እንኳን እሷኑ ነው ወንጀለኛ አድርጋት የሄደችው። እስካሁን ድረስ እስር ቤት እየማቀቀች ነበር ማለት ነው። እንግዲህ ተምቹና አሴርም ያዩትን ነገር እንዲመሰክሩ ተጠርተው ነበር። ያው ከፍርድ ቤት ሂደው ያዩትን ወይም የሚያውቁትን ትክክለኛውን እውነታ መስክረዋል። ያንን ልጅ ማን የገደለው የሚባለው ነገር ሲነሳ ያው ሁላችንም እንደምናውቀው ያን ልጅ ያስገደለችው ወይዘሮ ባዩሽ ናት። መስቀሉንና ፎቶውን አምጣ እያሉ እየጨቀጨቁት ስለነበረ አሴርና ተምቹ ያንን ነገር ደግሞ እባካችሁን ይሄ መስቀልና ፎቶ አምጣ እያሉ እየጨቀጨቁኝ ነው እና ምንድነው ማድረግ ያለብኝ እያለ ሰርቆ ለሰጠው ልጅ ሲናገር ነበር። ያንን ደግሞ ለወይዘሮ ባዩሽ ነግረዋን ነበር። ስለዚህ ይህን ልጅ ማስወገድ አለብን ብላ እሷ ባዘዘችው መሰረት ልጁን በመኪና መጥተው በሽጉጥ ከቆመበት ጧ አድርገውት ነው የሄዱት ማለት ነው። እንግዲህ ይህን ነገር ያደረገው ማን ነው ካላችሁን ወይዘሮ ባዩሽ ናት። ይህንን ነገር ያደረገችበት ምክንያት ደግሞ እንዳይደረስባትና ልጁ በየጊዜው ለእነሱ ነው የሰጠሁት አምጡ እያሉኝ ነው እባካችሁን እያለ ከዛ እየሄደ ስለሚናገር ይህንን ነገር ማድረግ የነበረባት ጸጥ ማስደረግ ነበር። ልጁን አስገድለዋለች ማለት ነው። ያው እሷን መሞቷ ለማይቀር ነገር ግን የስንቱን ሰው ህይወት አምሳና ስንቱን ህይወት ምስቅልቅል አድርጋ እንደሄደች እንግዲህ ሁላችንም የምናውቀው ነው። እሱ ብቻም ሳይሆን በጣም የሚያሳዝነው ነገር የወይዘሮ ሜላትን ቤተሰብ እንግዲህ ከአስከፈ አምሰዋለች። ቁልት አድርጋ እርር አድርጋ ነው ያሻሮ ምን ነበር የሚባለው አሻሮ ይመስል ብቻ በደንብ አመሳቸዋለች ማለት ነው ከዛ ቤት። አሁንም ቢሆን ሞታም እንግዲህ እንደምታዩት ነገሩ ከቤት ውስጥ አልወጣ ብሎ እያመሰቻቸው ነው ያለችው። ውድ ቤተሰቦቼ እንግዲህ ወይዘሮ ሜላት ከዛ እስር ቤት ገብታ ምንም ወንጀል በሌለባትና ምንም ነገር ባላደረገችው ታስራ እየማቀቀች ትገኛለች። ነገር ግን ወይዘሮ ሜላትን እኔ እዚህ ላይ በጣም ነው ማደንቃት ውድ ቤተሰቦቼ። እኔ ብቻም ሳልሆን እርግጠኛ ነኝ ብዙዎች ትደግፉኛላችሁ ብዬ አስባለሁ። ምክንያቱም ወይዘሮ ሜላት አሁን እዚህ ላይ ምንም ነገር አላደረኩም፣ ነገር ግን ነገሮችን ወደኋላ እያየው የምሸሽበት ምንም አይነት ጉዳይ ምክንያት የለኝም። ወንጀለኛ እስካልሆንኩ ድረስ ነገሮችን ወደፊት መጋፈጥ እንጂ ወደኋላ አልልም። እንደውም ከዚህ አካባቢ ካመለጥኩና ቦታዬን ለቅቄ ከሄድኩኝ እኔ ነኝ ወንጀለኛ የምመስላቸው። ስለዚህ እስከዛሬም ድረስ እንኳን አይደለም ይሄንና ሌላም ነገር ቢከሰት ወይም ከዚህ በላይ ሌላ ነገር ቢፈጠር እኔ ከፊት ለፊት መጋፈጥ እንጂ ወደኋላ መሸሽ አልችልም። ስለዚህ እኔ ነፃ ነኝ፣ ነገሮችን እጋፍጣቸዋለሁ ብላም ቢብላ ነው ወደ እስር ቤት የገባችው። እስር ቤት ስትገባም ያው በነገራችን ላይ አንድ ሰው ወንጀል እስካልሰራ ድረስ ውድ ቤተሰቦቼ ምንም መስሎ አይታየውም።
እስር ቤቱ ይወረወር፣ የትም ቦታ ብታስቀምጡት ወንጀለኛ እስካልሆነ ድረስ ያ ሰው ምንም ነገር ሊሰማው አይችልም። ምንም ነገር አይቆረቆረውም። አሁን ወይዘሮ ሜላት እስር ቤት ገብታለች። ነገር ግን ጤነኛ ስላችሁ ወንጀለኛ ስላልሆነች በወይዘሮ ባዩሽ ላይ ምንም አይነት ጉዳት ስላላደረሰች በቃ እስር ቤት እንደ ቤቷ ነው የመሰላት። ምንም እንደውም እዛ እስር ቤት ያሉ ልጆች እንዴት አባታቸው እንደሚያሳዝኑ እንግዲህ አንዷ ከፍቅረኛዋ ወይም ከባለቤቷ ጋር ሌላ ሴት ተኝታ ስታገኝ እንግዲህ ባሏን ገላ እስር ቤት የታሰረች ናት እና ያቺ ልጅ በጣም በሚያሳዝን ሁኔታ ጤነኛ አይደለችም። ጭንቅላቷ ልክ አይደለም እና እነዛን ሁሉ ስታባብል የነበረች ናት። እሱ ብቻም ሳይሆን ምግብ ራሱ ስታመጡልኝ ምግቡን በዛ እያደረጋችሁ አምጡልኝ፣ እኔ ጋር የሚበሉ ብዙ ልጆች አሉ፣ በጣም የሚያሳዝኑ ልጆች አሉ፣ ስለዚህ ከነሱ ጋር ነው የምበላው፣ ምግቡን በርከት እያደረጋችሁ አምጡልኝም ስትላቸው ነበር ማለት ነው እና ሀኒቾን። ሌላው እንግዲህ የሀኒቾ ጉዳይ ነው። ሀኒቾን አሁንም እፈራላታለሁ። የሀና ህይወት አሁንም አስጊ ላይ ነው ያለው። ወይ ምናሴ የሆነ ያኔ ተለቅ ያለ ቢሆን ኑሮ በደንብ እየተከታተለ እህቶቹን ይጠብቅ ነበር። ነገር ግን ምናሴም እንደምታዩት ገና ለራሱም ያላደገ ነው። ሲቀጥል በሽተኛ ነው። ሌላው ደግሞ አሴር በዙሪያዋ አይጠፋም ነበር። አሁን አሴር ከሀና እርቋል። እዝራም እንግዲህ ያው በስንት ጊዜ አንድ ጊዜ ነው የሚያገኛት እና አሁንም የሀና ጉዳይ በጣም አስጊ ነው። እኔ የሆነ ነገር ታደርጋታለች ብዬ ነው የምፈራው። ይሄ ቅዱስ ተብዬው ግለሰብ ደግሞ የሆነ የእንከፎቹ መጨረሻ ነው። ከመግደል ውጭ ሌላውን ነገር ሁሉንም ነገር አድርግ ብትለው ስለሚያደርግ እኔ እንደው በሌላ ነገር ምናልባትም እንዳይጎዳት ብዬ ነው የማስበው። እኔ ታውቃላችሁ ምን እንደፈራሁላት ለሀና ምናልባት ቅዱስን ሀናን አገኛት ብላ የሆነ የእንቅልፍ መድኃኒት ወይም የሆነ እንቅልፍ የሚያስተኛ ነገር በምግብም ሆነ በመጠጥ ጨምራ ሰታት ከሌላ ሰው ወይም ከሌላ ወንድ ጋር ተኝታ እንዳታዋርዳት ነው የሚፈራው። ይሄን ነገር ለማድረግ ወደኋላ አትልም። ምክንያቱም እሷ ማነው ስሙ በእዝራ አይን ነግሳ መታየት ትፈልጋለች። በቃ ስለዚህ አሁን ሀናን እንደዚህ አይነት ነገር ካስገኘችባትና እንደዚህ አይነት ነገር ካስደረገችባት በእዝራ አይን ደግሞ ሀና ወርዳ ትገኛለች። አስባችሁታል? ስለዚህ እኔ ለሀና አሁንም ቢሆን በጣም ነው እፈራላት። ችግሩ ሁልጊዜም አብሮ ተከትሏት እንደሄደ ነው። ምንም ለቋት አያውቅምና እንግዲህ እቤቷ ድረስ መታለች። ለማጣራት ስትል ራሷ ቤት ድረስ መታለች። ስለ ሀና ማንነት ለማወቅና ስለ ቤተሰቦቿ ለማወቅ እቤቷ ድረስ መታ እያጣራች ነው። ግን በዚህ ደረጃ ሰላም እንኳን እንደትነቀላለችም እኔ ግራ ገብቶኛል። ሰላም እንግዲህ በጣም ጎበዝ ናት፣ ሁላችንም እንደምናውቀው ከሀና 10 እጥፍ 100 እጥፍም ትበልጣለች። ደግሞ ሀና ምን ታውቃለች? እና ሰላም እየነቃ ለማለቱ ግራ ገብቶኛል። ደስ የሚለው ነገር እንግዲህ ምናሴን ልታውጣጣ ነበር። ነገር ግን ምናሴ ምንም አላላትም። ከኔ የተሻለ ሰላም በደንብ ዘርዘር አድርጋ ትነግርሻለች። ስለዚህ ሰላምን ልጥራለች ብሎ ነው ትቷት ተነስቶ የሄደው ማለት ነው። ስለዚህ እኔ አሁንም ቢሆን ለሀና ፍራቻ አለኝ። በሀና ላይ የሆነ ነገር እንዳታደርግባት ማለቴ ነይ ሲላት ዝም ብላ ሲደውልላት እየሄደች ነው። አሁንም ሌላ ቦታ ቀጥሮ ነይ ቶሎ ቢላት ትሄዳለች። እሷ በመልካምነትና በየዋህነት ነው እየቀረበችው፣ እሱ ደግሞ እየተላከ እየመጣ ነው። ያው ሴት የላከው ሞት አይፈራም ይባላል አይደሉ ቤተሰቦች? ስለዚህ አሁን ቅዱስ እያደረገ ያለው እንደዛ ነው። በቃ ሴት የላከው ሞት አይፈራም ነው። እሷን ስለሚወዳት እና ስለሚያፈቅራት ብቻ የሌላውን ህይወት ተነስቶ መበጥበጡና የሌላው ህይወት እንደዚህ እንደሆነ ማድረጉ እኔ ለሱ ራሱ ምን እንደሚጠቅመው ባላቅም እርግጠኛ ነኝ ጽ እንደሆነች መቼውንም ቢሆን ለሱ ልትሆንለት አትችልም። ግን ሊገባው አልቻለም። ውድ ቤተሰቦች በምን ቋንቋ ተነግሮት ጽ ለሱ እንደማትሆን ቢያቅ መልካም ነበር። ጽ የምትወደው እዝራን ነው። እዝራን ለማግኘት ነው ይሄን ሁሉ ጉድጓድ የፈነቀለች አለችው። እሱ ራሱ እንዴት እንደማይገባው አላውቅም። እግዚአብሔርን እንዴ እሱን ብትወደው ኑሮ እኮ ሀናን ይሄን ያክል እንደዚህ ያድርግልኝ ወይም ደግሞ ከቅዱስ ጋር ለመኖር ብትፈልግ ኑሮ ስለ ሀና ይሄን ያክል እንዲያውቅላትና ሀና እንድከታተልላት አታደርግም ነበረ። ነገር ግን እሱ ምንም ሊገባው አልቻለም። ይሁን ድንጋይ ራስ ያስጠላ። የሰው ህይወት ማበላሸቱ የሚቀር አይመስለኝም። ለማንኛውም ወደ ቤተሰቦች እንግዲህ መጨረሻ ላይም ካያቸው እንግዲህ ያው ጉንጩን ሳም አድርጋው ስትሄድ በቃ በአየር ላይ የሚበራ አውሮፕላን ነው ሆኖ የነበረ ማለት ነው። ውድ ቤተሰቦች በቃ እየበረረ ነበር እንዳሞራ ሲሄድ ነበረው እና እንግዲህ ይህን ነገር ካደረገችለት ደግሞ ሌላ ስራ ስታዘው ምን እንደሚያደርግ አስባችሁታል? ያው ከግደልልኝ ውጪ ሌላውን ነገር በሙሉ ያደርገዋል። ስለዚህ ለሀና አሁንም ቢሆን እኔ እፈራላታለሁ። ፈጣሪ ይጠብቃት። ከእዝራ ጋር ለመነጣጠል የማታደርገው ነገር የለም። ይች ተንከሲስ
ደግሞ ፀጉሯ ሲያስጠላ ቤተሰብ በስመ አብ ጭብርር በኢየሱስ ስም እንዴ! የፍሬዝም እኮ ልክ አለው። እንጨት የመሰል ቁሞ ፀጉሯ በስመ አብ